ተሟጋች ዶክተር አሻግሬ ዘውዱ መስመር ላይ ይዘን ገብተናል። ዶክተር እንደምን ቆየ? ጤና ይስጥልን። እንዴት አደርሽ? እናንተ እንዴት አደራችሁ? ያራዳ ሸማች ሁላችሁ ነው ይመስገን አምላክ። እንግዲህ ዛሬ በዋናነት እንደው 3 በጣም ትላልቅ የምንላቸው ጉዳዮችን ነው ሚዛን የሚደፍ ወይም ደግሞ ወደ ፎርማሉ አማርኛ ሳመጣው እንደዛ አይነት ጉዳዮችን ነው የምናነሳው። ዶክተር እንደው እስኪ ሰዓታችንም ለመጠቀም ነው በቀጥታ የገባሁት። የቀዝቃዛ ስርዓት የምንለው ወይም ኩሊንግ ሲስተም ዝቅተኛ ጥራት በምግብ ደህንነት ላይ እያመጣ ያለው ተጽዕኖ እያልከን ነው ዶክተር፣ እና እስኪ ካንተ አንደበት ጉዳዩን እናንሳው። እሺ፣ አመሰግናለሁ ሰናይት። ሁላችሁንም እንዴት አደራችሁ ብያለሁ። ያው እንግዲህ ከሰሞኑ ያለንበት የዓለም ግጭት አሳሳቢ የሆነ መጥቷል። ቅድም ስትወያዩበት ሰምቻለሁ። የማቀዝቀዣ ጉዳዩንም ከዚህ ጋር አያይዤ እሄዳለሁ። ሰሞኑንም ለመንግስት ያቀረብኩት አለ የዓለም ግጭት የኢትዮጵያና የአፍሪካን የምግብ ስርዓት ቆም ብለን እንድናስብ የሚያስገድድ ነው ብዬ አስባለሁ። ስለዚህ ያለንበት የምግብ ስርዓታችን ፉድ ሲስተምስ ህብረተሰባችንን እንግዲህ ችግር ላይ እንዳይወድቅ ከፍተኛ ስራ ይፈልጋል ብዬ ነው ማስበው። እንደምታውቂው ይሄ ዓለም አቀፍ ግጭት ሲመጣ አካባቢያችን ላይ ተጽዕኖ ያሳድራል። የነዳጅ ዋጋ ጨምሯል። ማዳበሪያውም የምግብ ዋጋውም ጉዞውም ረጅም ስለሚሆን እንግዲህ ሸቀጦች ቶሎ አናገኝም። መድኃኒቱንም ጨምሮ ብዙ ችግሮች ናቸው የሚመጡትና እኔ ልክ እንደ ኮቪድ ጊዜ መንግስት በአሁኑ ሰዓት ታስክ ፎርስ ወይም ኮሚቴ አዋቅሮ ይሄንን ጊዜ እንዴት እንደምንሻገር ማሰብ ያስፈልጋል። ከዚህ ጋር ያይዤ ግን ያው እንደምታውቂው የኢትዮጵያና የአፍሪካ የምግብ ስርዓት ተቃርኖ አለው ምለው ብዙ ጥሬ ምርቶችን ወደ ውጭ እንልካለን። በዛው ልክ ደግሞ የተቀነባበሩ ምግቦችን ወደ ውስጥ እናስገባለን። ለምሳሌ በቀላሉ ብናየት የቅባት እህሎች አሉን። ዘይት ተጨምቆ ግን ከውጭ እናስገባለን። ስጋ በጣም እንልካለን። መኗችን ራሱ ከሀገር እየወጣ ነው። ጤፍ እንደምታውቂው ምን ያህል እንደምታውቂ አላውቅም። አንቺንም ብጠይቅሽ ማለት ነው ጤፍ በዱቄቱ ወይም በእህሉ መሸጥ ይቻላል ወይስ አይቻልም የሚለውን ብትነግሪኝ ሰናይት። በሀገራችን ህግ ማለት ላይክ እንደ ሌሎችን ምርቶች ላይ እንደምናደርገው እንደ ኤክስፖርት ነው። በኤክስፖርት ስታንዳርድ እንደ ኤክስፖርት ጤፍ ይወጣል ብለሽ ታስቢያለሽ ወይስ ክልክል ነው ብለሽ ነው ታስቢው? እኔ አስብ ነበር። ለምን አልሽ ብትለኝ የጤፍ ኬኮች የሚሰሩበት ሀገራት አሉ። እኛ ለዛውም እኛ ሳንሰራው ቀድሞን ነው መረጃውን የተመለከትኩትና በዛ አማካኝነት እንደሚወጣው እቄ ነበረ። ህጉ ምን ይላል ይቻላል አይቻልም ካልከኝ ግን አላውቅም። እሺ፣ የነበረው ህግ ማቀው እንግዲህ የኢትዮጵያ ጤፍ በልቻ ሀገርና ምግባችን እንግዲህ ብዙ ህዝብ የሚመገበው ጤፍ እንጀራ ስለሆነ የጤፍ አቅርቦት እንዳይቋረጥ በሚል በህግ የወጣ ህግ ነበረ። ማንኛውም አምራች እሴት ካልጨመረ በስተቀር በእንጀራ መልኩ ካልሆነ በዱቄትና በእህል ማውጣት አይቻልም የሚል ነበረ። ግን አሁን የሰማሁት ጤፍ እህሉ መውጣት ስላልተቻለ ዱቄቱን ግን ፈጭተሽ ስጨርሺው እሴት ጨምረናል በሚል ስርዓት ጤፍ ከሀገራችን በከፍተኛ ደረጃ እየወጣ መሆኑን መረጃ ተሰጥቶኛል። ስለዚህ ለሸማቹም ከዚህ ጋር እያይዤ ተቃርኖ በዚህ ባለንበት ሁኔታ የምግብ ዋጋችን በጣም እየተወደደ የምግብ ደህንነትም ችግር የሚሆነው እንደዚህ አይነት ከለላ የሚደረግባቸው ህጎች በሀገራችን ጥብቅ ሆነው ሊቀጥሉ ይገባልና አንድ ካናዳ ውስጥ ያለ ካምፓኒ እንደውም ከኢትዮጵያ ያዳ ጤፍ መጥቶላቸዋል ግዙ ብሎ ካናዳ ዘመዶችም ሱፐርማርኬት ውስጥ ያስተዋወቀ አይቼ በጣም ገርሞኛልና እኔ በማቀው እንጀራ መልክ ነው መላክ። እሱንም ግን ማሰብ ያስፈልጋል። አሁን ካለንበት ሁኔታ ምግብ በጣም ሸቀጥ የህብረተሰቡ እየተጎዳ ስለሄደ ጤፍ ከሀገር መውጣት የለበትም ብዬ ነው ማስበው። እህሉም ዱቄቱም እንጀራውም ቢቀር እና ህብረተሰቡ ይሄንን አገልግሎት እንዲያገኝና አትሊስት እንጀራ በቢጥቢጣ ወይ በበርበሬ እንኳን እየበላ ይችን ጊዜ እንዲሻገር ይሄ ማዕቀብ እንዲጠናከር እዚሁ በተጨማሪነት ከምግብ ደህንነት በተጨማሪ እንደ ሸማች ተቆርቋሪ መብት ለመንግስት ጥሪ ያቀርባለሁ። የዘይት ቅባቶቻችንንም ያው እንደምታውቂው ነው አሁን ፓልም ምናምን በመርከብ ተጓጉዘው ስለማይመጡ እጥረት ይከሰታል። 90% በላይ የሚሆነው ዘይታችን የሚመጣው ከውጪ ነው። ስለዚህ አሁን እየቀረቡ ያሉትን እንግዲህ ሰሊጥንም ኑጋችንንም እዚሁ ጨምቀን ልንጠቀምባቸው ይገባል ነው። ከማቀዝቀዣ ጋር ተያይዤ ለማያያዝ የምርትነታችን ሀገራችን ውስጥ 40-60% ነው እንዳታውቂው። ኢትዮጵያ ውስጥ እንግዲህ በዚህን ያህል ምግብ ይባክናል ሲባል ሰው ሊገርመው ይችላል። የዚህ አንዱ ችግሩ ደግሞ ቴክኖሎጂዎችን አለመጠቀም ነው። ማቀዝቀዣ፣ ማድረቂያ፣ ማቆያ ጎተራዎችን አለመጠቀም ነው። እንደ አትክልት ያሉ እንደ አቮካዶ፣ ቲማቲም ያሉ እስከ 50% ይባክናሉ፣ መንገድ ላይ ተበላሽተው ይቀራሉና
እነዚህን ምግቦች አሁን በዚህ በቀውስ ወቅት ደግሞ ማጠናከር ያስፈልጋል። ግን ቅድም ያቀረብሽው የማቀዝቀዣ ጉዳይ አንድ ለሸማቾች ጥበቃ የደረሰ ጥቆማ አለ። ጥቆማውንም ኢንቨስቲጌት አድርጌዋለሁ። አንዱ ችግር ምንድነው? ያው ማቀዝቀዣ ምግባችንን ረጅም ጊዜ የምናቆይበት መንገድ ነው ሳይበላሽ። ግን ይህንን ለማቀዝቀዝ የምንጠቀም ኮምፕረሰር አለ። ኮምፕረሰር ማለት ጋዙ ማቀዝቀዣ ጋዙ የሚያሽከረክርልን እና ሀገራችን ውስጥ እየተሸጠ ያሉ እነዚህ ማቀዝቀዣ አቅማቸው ቁጥጥር እንደማይደረግበትና የጥራት ስርዓታቸው በጣም ደካማ መሆኑን እና ምግብ የሚያበላሹ ምግብ ማበላሸት ብቻ ሳይሆን መድኃኒትንም እንደ ኢንሱሊን ምናምን ያሉ ከፍተን ስንጠቀማቸው ማቀዝቀዣቸው በትክክል ካልሰራ መድኃኒቱን ራሱ በትክክል እንዳያደርግ የሚያደርግ ነውና በዚሁ የሸማቾች ጥበቃ ባለስልጣን ይሄንን የሚመለከተው አካል ይሄንን ጥቆማ በመመስረት ምርምርና ጥናት አድርጎ የእነዚህ የማቀዝቀዣ ስርዓቶች በትክክል እየሰሩ መሆኑን ማረጋገጥ ያስፈልጋል። እኔ በሰራሁት በወተት ጥናት ላይ ከዚህ በፊት 4 ክልሎች ዞረን ብዙዎቹ ፍሪጆች ሳጥን ናቸው እንጂ ማቀዝቀዣ አይደሉም፣ አይሰሩም በትክክል። ቴርሞሜትር ከተነባቸው ስንለካቸው ቴምፕሬቸራቸው ያው ተመሳሳይ ነው። ሱቅም ብትዞሪ ወተት ይቀመጥባቸዋል። አንዳንዴ ተበጣጥሶ የምናገኘውንም የማቀዝቀዣ ስርዓታቸው በትክክል የማይሰራ ነውና ይሄንን የማቀዝቀዣ ስርዓት የኢትዮጵያ ሸማቾች ጥበቃ ባለስልጣንና እኔም እንደ ምግብ ሳይንቲስት እና መድኃኒትም ቁጥጥር በሚመለከት ይሄ አካል በሀገራችን ውስጥ እየተሸጡ ያሉትን ከፍተኛ ሙስና ያለበት የጥራት ችግር፣ ኮምፕረሰሮቹ በትክክለኛ የማይሰሩ ሰብስታንዳርድ የሆኑ አንዳንዴም አሮጌው ታድሶ እንደ አዲስ ገብቶ የሚሸጥበት ሁኔታ ነው ያለውና ሀገራችን በጣም ያሳዝናል። ስለዚህ ከዚህ ጋር ተያይዞ ግን ባለቤቶቹ ያ ማለት ባለቤቶቹ የሚይዟቸው ማቀዝቀዣዎች እንደማይሰሩ አውቀውት ነው ወይስ ፍሪጁ ነው ፌክ? ሳያውቁት። ለምሳሌ እኔ ፍሪጅ ቤት ስገዢ የ50,000 ብር ፍሪጅ አለ፣ የ100,000 ብር ፍሪጅ አለ። ዋጋቸው ልዩነት ኮምፕረሰር ነው ልዩነቱ። እኔ ራሴ የምገዛው ቤት ውስጥ ያለው የፍሪጅ አቅም የማቀዝቀዝ አቅሙ ይለያያል። ይሄ ደግሞ ዋጋው ልዩነት የሚመጣው ከኮምፕረሰሩ አቅም ነው። ስለዚህ ብዙዎቻችን እንታለላለን በተለያየ ብራንድ፣ ግን ቤታችን ውስጥ ምግብ ይሸትብናል፣ ይበላሽብናል፣ አያቀዘቅዝልንም፣ ሰርኩሌት አያደርግምና ይሄንን ከመታለልም ነው። ስለዚህ ለዚህ ተቆጣጣሪ አካል የለውም እቃዎቹም ሲገቡ። ስለዚህ ይሄ ከሸማቾች ለህብረተሰቡ የቀረበ ጥቆማ ስለሆነ ይሄንን ማስተካከል ያስፈልጋል ማለት ነው። ምናልባት እዚህ ጋር ምን ላጆች ትንሽ ቆይታን እንዳይፈጥር እንደው አሁን ለምሳሌ ቲማቲም፣ ፍሩቶች፣ የተለያዩ ፍሪጅ ውስጥ የሚገቡ ነገሮችን የሚገባሉ ማይገባሉ የሚገቡ ነገሮችን አስቀምጠን ሲበላሽብን ማህበረሰቡ መንቃትስ አይችልም? ለምን አልቻለም? ማለት የሆነ እቃ አስቀምጬው ምንም ሳይበላሽ እንዲቆይ ነው። በተቃራኒው ግን ተበላሽቶ ካገኘሁት ጥያቄ አይፈጥርብኝም? ይፈጥርብሻል። ግን ሰው ያንን ኦብጀክቲቭ የሆነ ምርመራ አድርጎ እንደ ሸማች ጥበቃ ቁጥጥር ባይኖር ለምሳሌ ፍሪጁን ማስመለስ ይቻላል። በትክክል አይሰራምና ህብረተሰቡ ምን አቅም ሊኖረው ይችላል ማለት ነው? አንዴ ገዝቶታል፣ እቃ መመለስ አይቻልም በእኛ ሀገር አሰራር እና እነዚህ በኮምፕረሰር እና በፍሪጅ አቅርቦት ውስጥ እየተካሄደ ያለውን ህብረተሰቡን የመበዝበዝ ስራ እኔ መረጃው አለ፣ ችግሮችም እንዳሉ ተረድተናል። ግን በጥናት ደግፈን ተቆጣጣሪው አካል ደግሞ መሬት ወርዶ ይሄን ሊሰራበት ይገባል ለማለት ነው። ከዚህ ጋር እያይዤ ግን የማቀዝቀዣ ሰንሰለቶቻችንን በጣም ብንሰራቸው ቅድም ያልኩሽ ከ40 እስከ 60% ያለው የምግብ ብክነት ይቀንሳልና አሁን በቸገረን ችግር ውስጥ 40 እስከ 60% የሚሆን ምግብ ማትረፍ እንችላለንና እኔ ለመንግስትም እዚህ ጋር ጥሪ ማቀርበው እንደዚህ አይነት የምግብ ስርዓትና የመድኃኒት ስርዓትን ፍሪጅ ለሚያመጡ አካል የኤሌክትሪክ ዋጋ ነፃ አድርጎላቸው እቃውን ቢያስገቡ ብዬ መክራለሁ። ቢኮዝ በየገጠሩ በየቦታው ምግብ ብዙ ይበላሻልና እንደዚህ በየቦታው የሚበራው መብራት ወደዚህ ቀይረ ነው ህብረተሰቡን ዋጋ ኤግዘምት አድርገን ምንድነው ፍሪጆችን ወደ ሀገር ውስጥ የሚያስገቡ ወተት ማቀዝቀዣ ትራንስፖርት የሚደረጉትን ከቀረጥ ነጽና ከኤሌክትሪክ ሂሳብ ነፃ አድርገናቸው የምግብ አቅርቦታችንን እንድንጨምር ሀሳብ መስጠት ፈልጋለሁ። ከዚህ ጋር ተያይዞ አሁን ከደረስንበት ቀውስ አንጻር ምግቦችን በሀገራችን ውስጥ ማቀነባበር መጀመር አለብን። ጥሬ ዕቃ ወደ ውጪ መላክ የለብንም። እሱ ብዙውን ነገር ይቀንስልናል። አገር ውስጥ ምርት እናገኛለን። ስጋ ወደ ውጪ ከምንልክ አብስለነው በቆርቆሮ አድርገን እዚሁ ብንሸጠው፣ ቲማቲሞቻችንን ድል አድርገን ብንጠቀማቸው፣ ዘይቶቻችንን፣ ጤፋችንንም ስንዴዎቻችንን በጠቅላላ አገር ውስጥ አድርገን ይሄን ጊዜ ልንሻገር ይገባል። ከዛ ውጭ ግን እንደምታውቂው ብዙ ስራዎቻችንን ከነዳጅ ወደ ኤሌክትሪክ መቀየር ያስፈልጋል። ስለዚህ ታዳሽ ኃይል የሆኑትን እንደዚህ አይነት ጉዳዮችን ልንጠቀም ይገባል። ቀጥሎ ሪኮመንድ የምናደርገው ቀጠናዊ ትስስርን ነው። አፍሪካ ውስጥ ምርት እዚሁ አፍሪካ ለአፍሪካ መሻሻጥ ስራ ተጀምሯል።
ንግድ ሚኒስቴርና ቀጠናዊ ትስስርም ይሄንን ጀምሮታል። በጣም ተጠናክሮ የሚቸግሩን አቅርቦቶች ከአንድ አፍሪካ ጋር እየተገበያየን ይሄንን ችግር ልንቀይር ይገባል። ሌላው በጣም ለሰው መምከር የምፈልገው ልምድና ባህሪዎቻችንን ልንቀይር ይገባል። መብራት እናበራለን፣ ኤሌክትሪክ አንቆጥብም፣ ነዳጅ አንቆጥብም። ለምሳሌ አሁን ስብሰባ ለማካሄድ አዳማ ነው የምንመላለሰው። እኔ መሄድ አቁሜያለሁ፣ ነዳጅ ምን አልቻልኩትም ለስብሰባ። ስለዚህ እዚሁ ልንሰበሰባቸው ልናረጋቸው የምንችላቸውን ስብሰባዎችና ሚቲንጎች ለውሎ አበል ብለን አገር እያቋረጥን መሄድ መቆም አለበት ብያለሁ። ማሰብ ያስፈልጋልና እኔ በጠቅላላ ይሄንን ቀውስ ወደ ድል ልንጠቀምበት ይገባል። ስለዚህ አፍሪካና ኢትዮጵያ ይሄ የደረሰባቸውን ቀውስ ወደ እድል ተጠቅመው የምግብ ለወናይነታቸውን አረጋግጠው በግብርና ላይ በጣም ትኩረት በማድረግ ምርታማነትን በመጨመር ማዳበሪያ አሁን ምርት እየተመረተ ነው። ከዛ በተጨማሪ ግን ተፈጥሯዊ ማዳበሪያዎችን፣ ብስባሾችን፣ ኮምፖስቶችን ማዳበሪያውም እያመጣብን ያለ ኮስት አለና የምንገባበት ጊዜ እኔ በጣም ትንሽ አስቸጋሪ ነው ብዬ ማስበው። እንደ ምግብ ባለሙያነቴ እየመጣ ያለው በምግብ ስርዓታችን ውስጥ ሊመጣብን የሚችለው ቀውስ በጣም ከባድ ነውና ለዚህ የሚሆን ዝግጅት ማድረግ አለብን። በመጨረሻ በዚህ ጉዳይ ለማለት የሚፈልገው መንግስት ቢችል የምግብ ሚኒስቴርን አቋቁሞ ይሄንን የምግብ ጉዳይ በኮሚቴ የሚሰራውን ስራ አጠቃሎ ይሄን ወቅት የምግብ ስርዓታችንን እንዴት እንቀይር እናስተካክለው ብሎ ማሰብ ያስፈልጋልና በቀዝቃዛ በጤፍ ላይ ወደ ውጪ እየወጣ ያለውን በዚህ ማስተካከል ያስፈልጋል። ዘይት አምራቾችንም ይጨምቁ የነበሩትን አገር ውስጥ መከልከል ትተን እንዲያመርቱ አነስተኛና ጥቃቅን ኢንዱስትሪዎች እንዲስፋፉ ምግባችንን ከውጪ የሚመጣውን በአገር ውስጥ እንዲተካ የሚደረገውን ስራ ከዚህ በተጨማሪ እንደኔ ያሉ ባለሙያዎችን የምግብ ሳይንስ የኒውትሪሽን ባለሙያዎችን ቴክኖሎጂስትን መንግስት ብድር የሚያቀርብልንና እነዚህ አይነት አገር ተኪ ምግብ ተኪ የሆኑ ምርቶችን ከጥሬ ይልቅ ወደ ማቀነባበር እንድንገባ ባንኮችም ብድር አቅርቦት አድርጎ ባለሙያው ተማሪዎቻችን ሁሉም ተሰማርቶ የምግብ አቅርቦታችንን እንድናስፋፋ ብዬ አስባለሁና ያለኝ ይሄ ሀሳብ ነው። አንድ ጉዳይ ብቻ ይቀራል መሰለኝ ሰናይት ጓሄድ። በትክክል አዎ። እንግዲህ ሰፊ ሀሳብ ስለሆነ ምናልባት የሳምንት ሰው ይበለን ልበል እንጂ ከወዲሁ ግን ቀጠሮ ለማስያዝ አድማጮችን ምናልባት ስጋ ስትሸምቱ እንዴት እየሆናችሁ ነው ወይም ስትመገቡ የሚል ጥያቄ ላይምሯቸው ጫር እናድርግባቸውና በሱፐር ማርኬት ውስጥ ያሉ የሐላል ሙስሊምና ሙስሊም ያልሆኑ የክርስቲያን ስጋ መለያ የሌላቸው የምግብ ምርቶች ላይ ምን ሀሳብ አላችሁ የሚለውን የቤት ስራ ይዘን የሳምንት ሰዎች ይበለን ብለን ለዛሬው ደግሞ ለሰጠህን መረጃ ከልብ አመስግነን እንለያያለን። እኔም አመሰግናለሁ ሰናይት። መልካም ቀን አራዳ ሸማቾች ተጠቅላላ መልካም ዝግጅት በቂ ዝግጅት ያርጉ ባለው ነገር ላይ አመሰግናለሁ። መልካም ዶክተር። እሺ መልካም ቀን። የተወደዳችሁ አድማጮቻችን አራዳ ሸማችን ስትከታተሉ ነበር። ከጠዋት 3 ሰዓት ጀምሮ እስካሁኗ ደቂቃ ድረስ አብረናችሁ ቆይታ አደረግን። የሐሙስ ሰዎች ይበለን ብለን ልንለያየ ግድ ብሎናል። ሰናይት በየነ ከቴክኒሻናችን ሄኖክ ኃይሉ ጋር በጋራ በመሆን አብሬያችሁ ነበርኩኝ። በየመሃሉ እየገቡ የተለያዩ መረጃዎችን ሲሰጡን የነበሩትን እንግዶችንም አቶ ፍቃዱ አንዳርጌ እንዲሁም ደግሞ አቶ ቁምላቸው አበበ እንዲሁም ዶክተር አሻግሬ ዘውዱን ከልብ አድርጌ አመሰገንኩኝ። ብሩህ ቀን ይሁንላችሁ።